በስተመጨረሻም ብሩኬ ምርጫውን መረጠ። ምክንያቱም እንግዲህ አሁን ብሩኬ በሶስት ሴቶች ተጠምዷል። በሚጣ በጠበቃዋና በትርሲት። በእነዚህ መካከል አጣብቂኝ ጉዳይ ላይ ገብቶ በማንኛው ምርጫ ማድረግ አለብኝ የሚለውን ከአባባ ጋር ተናግሮ ውሳኔውን አሳወቀ። ብሩኬ እንግዲህ ጠበቃዋ ቀጥራው በሄደችበት ሰዓት ሚጣ እንደምታፈቅረው ከሱ ውጭ ማንንም እንደማታገባ ለሜኪ ትነግረዋለች። ሜኪም በራሱ ጉዳይ ልቡ ተሰርቆ ስለነበረ አያገባኝም፣ እኔ ቸኩላለሁ፣ እንደፈለግሽ አድርጊ እያለ ሳይቀበላት ሄዷ ሲሄድባት ገደል ግባ በማለት ግን ንገርልኝ፣ ብሩኬን እኮ አፈቅረዋለሁ ስትልኝ አላቅልሽም፣ አንቺው ንገሪው በማለት ነበር ሄደው። ምክንያቱም መጀመሪያ ሲለምናት ብሩክን ለራስሽ አድርጊው ሲላት ቦታ አልሰጠችም እና አንተ ምን አገባ እያለ ስትሰድበው ነበረ። ወደ ጠበቃው ተቀጥሮ በሄደበት ሰዓት ግን ሚጣና ትርሴት በቤት ውስጥ ቁጭ ብለው ሳይተኙ አደሩ። የዚህን ጊዜ ደግሞ ይህንን በመኪና ውስጥ እየሄዱ ልጆች ሲያወሩ ተከስተ ይሰማል። ምን ማለት ፈልጋችሁ ነው ሲል ተከስተ ሲጠይቃቸው እናትና አባታችንን እንድናስታርቃቸው ስላሰብን ነው ሲሉ ሲመክሩት በጣም ጥሩ እኔ ገድፋችኋለሁ አለ። ምክንያቱም እሱ ሚጣን ደግሞ ማገኘት ስለሚፈልግ እንግዳስ የብሩኬን ማንነት ግልጽልጽ አድርጌ ለብሩክ የሜኪን ማንነት ግልጽልጽ አድርጌ ለትርስቲንትና ለብሩኬ ነግርላቸዋለሁ። አባታችሁን የራሳችሁ ማድረግ ቀላል ነው ሲል ተባበራቸው። በዚህም ምክንያት እንግዲህ ያደረገውን ድርጊት በሙሉ እንግዲህ ለትርሲት በመኪና ጉዞ ላይ ይዟቸው እየሄደ ለብሩኬና ለትርሲት የነበረውን ነገር በሙሉ ተከስተ በዝርዝር ሲነግራቸው በጣም ተናደዱ። ይህ ሁሉ እየፈጸመ ያለው እንግዲህ ብሩኬ አሁን የመጨረሻ አለቀለት። በዚህ ምክንያት እንግዲህ እሱም ብሩኬ ከጠበቃዋ ሂዶ በጣም ቆንጆ ነሽ፣ ልዕልት ሆነሽ መተሻል፣ ዛሬ ደግሞ የተለየ ነው በማለት እያመሰጋገናት የትዳር አጋር እንዳላትም ሲጠይቃት የትዳር አጋር እንደሌላትና የቤተሰቦቿን ወደ ጎዳና የወጣችበትን ህይወት ታሪክ ታወራዋለች። በጣም አዝኖ ወይኑን ጠጥቶ ስለመሻ አትሄድም ሲል እሷም ስለሰከርሽ ጥዬሽ አልሄድም በማለት ምንም ነገር ሳይፈጽሙ አብረው አድረዋል። በዚህን ሰዓት ግን ሚጣና ትርሲት በቤት ውስጥ ሆነው እንዴት ያድራል፣ ስልኩን ደውይላት፣ እንዴት አይነት ናት፣ ቆንጆ ናት ወይ ምንድናት ወይ እያለችም ትርሲትም ስትጠይቅ ሚጣ ደግሞ ምን የገዛ ወንድሙን ጓደኛውን ይዛት ደግሞ ምን አባቷ ብላ ነው ደግሞ ስለ ብሩክ የምታጣራው እያለ ሚጣም ትናደዳለች። ትርሲት ደግሞ አሁን ለምንድን ነው ያደርከው ያመሸኸው ብለው ምን አገባሽ ቢለኝስ ብላ ደግሞ ራሷን ትጠይቃለች። ሁለታቸውን በራሳቸው ጥያቄ ላይ ሲጨናነቁ አደሩ። ከዛም አባባ ደግ ደጉን አታስቡም ወይ ምን መሆናችሁ ነው በማለት ይናገራሉ። ልጆች አባታቸውን ጠርተው መኝታ ክፍል ሲያጡት ወደ ሚጣ ክፍል የሚጣል ጋራ እየተቀላለደና እየተጫወተ ያዩታል። ብሩኬ አባቴ ሚጣ እረፊ፣ አንቺ ምንም ነገር አያገባሽም፣ እኔ አንቺ እህቴ ነሽ፣ እኔ እንደ እህት ነው የማይሽ እያለ ቢላትም በፍጹም እምቢስ እያለች ስላስቸገረችው ጭራሽ እየተሳደበች ስለሆነ ይህ ምላስሽን እቆርጥልሻለሁ እያሉ ሳሉ ልጆች ወደ መኝታ ክፍላቸው ወደ ሚጣ ሳያንኳኩ ይገባሉ። ሚጣ ለምንድን ነው ሳታንኳኩ የመጣችሁ? ታንኳኩታችሁ አትገቡም በማለት ታፈጥባቸዋል። አባታችንን ልናናግር ፈልገን ነው እና አባቴ እንፈልግሃለን ሲሉት እሺ መጣው ሲል አይ እናንተ አትወጡን ያወጣላችኋለሁ አለች። በር ላይ ተለጥፋ ለማዳመጥ ስለፈለገች እነሱም ለአባታቸው እንግዲህ ከትርሲት ጋራ እንዲታረቁለትና በእንጀራ አባት ከዚህ በኋላ መኖር እንደማይፈልጉ ሲያስረዱት አባት ጨነቀው። እንዴት ነው የምትሉት? እሷ እኮ ባለ ትዳር ናት፣ ትዳር አፋርሼ ትዳር ለመስረት ነው የምትለው። እሷ እኮ ተወዳለች አባዬ፣ አንተ አትወዳትም? እኔማ በጣም ነበር የምወዳት፣ ግን አሁን በትዳር ላይ ያለ ትዳር እንዴት አፈርሳለሁ? የፈለገ ይሁን፣ እንደውም ትዳሩን የምታፈርስበት ምክንያት ከተከስተ አለ በማለት የተናገሩት ሚስጥር አውጥተው ብሩኬም ተጋለጠ፣ ማነው ሜኪም ተጋለጠ ማለት ነው። ከዛም በኋላ እንግዲህ አውጥቶ አስገብቶ ማልልን ከጠበቃዋ ጋር ምንም አይነት ድርጊት አላደረክም ወይ ሌሊት ሲሉት ለሁለቱም
ሚጣም ለትርሲትም ማለላቸው። ትርሲትም የልጆቼ እናት ስለሆንሽ ነው ማከብርሽ፣ ሚጣ ደግሞ እህቴ ስለሆንሽ አከብራሻለሁ በማለት ሲናገር፣ እነሱ ግን አይን ለአይን ተፋጠው ሁለቱ ተያዩ። ሚጣ የምትፈልገው በፍቅር ነው። ይችኛዋ መልሳ የራሷ ለማድረግ ትፈልጋለች። ከብሩኪ ያለ ፍቅሯ አልወጣም። ትርሲት ሰላም ውዴ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተወዳጁና አስተማሪውን ካያን ይዘንላችሁ መጥተናል። እንግዲህ ብሩኬ በሶስት ሴቶች ተጠምዶ ተይዟል። ጠበቃዋ ለራሱ ልታረገው ትፈልጋለች። ሚጣ የኔ ነው ትላለች። ትርሲት የልጆቼን አባት መመለስ አለብኝ በማለት ትጥራለች። በዚህ መካከል እንግዲህ ብሩኬ ውሳኔውን አሳውቋል። ማለትም እንግዲህ ብሩኬ ሚጣን የሚፈልጋት በእህትነት እንጂ በፍጹም በፍቅር እንዳላሰባት ሲናገር፣ ትርሲት ደግሞ የልጆቹ እናት እንደሆነች እንደሚያከብራት ቢነግራትም እንደውም አምሽተህ የመጣኸው ለምንድን ነው? ምሽት እየጠጣህ እያመሸህ ልጆችህን አታከብራቸውም ወይ? ለልጆች ስነ ስርዓት የለም ወይ? በማለት በልጆቹ አማሃኝታ የውስጧን ተናግራ ነበር። ትርሲትም ሚጣም እኔ ነግሬሃለሁ ከዛች ልጅ ጋራ ምን ልታረጋት ምሽ ምን ስታረጋት እንደምን አገባሽ አንቺ እኮ እህቴ ነሽ እንጂ ፍቅረኛ አይደለሽም ሲል እሱም ዱብ አረገባት። በዚህም መካከል በልጆቹ ጫና ስለመጣ ከአባባም ደግሞ ልጆቹ አስታርቅልኝ ስላሉት እንግዲህ ሜኪ የሆነ ጉድለት ካለበት እናለያያለን ሲሉ ተከስተ ያለውን ዝርዝር በሙሉ በብሩኬ ላይ ያደረገውን ድርጊት በሙሉ እያንዳንዱ ሲነግራቸው ብሩኬ እንግዲህ በጣም ገረመውና በቃ እኔ ከምንም በላይ ደግሞ እኮ ትርሲትን እወዳታለሁ፣ አፈቅራታለሁ፣ ከዛም የልጆቼ እናት ናት፣ ትርሲትን እመርጣለሁ በማለት ምርጫውን ትርሲትን መሆኑን አሳውቋል። ብሩኬም እንግዲህ በተከስተ በማጋለጡ እንግዲህ ከዚህ በኋላ ብዙ መረጃዎችን አሰባስበን አንተን ወደ እስር ቤት ነው የምንከትህ። እስከዛ ግን ኮተትህንና ምንህን ዕቃህን ሰብስበህ ከዚህ ቤት ውልቅ በል አሉት። መጀመሪያ እሱ የብሩኬ እህት ተገኝታ በለንደን ወደ ሀገር ልናመጣ ፓስፖርቷ ስለሌላት በውጭ ጉዳይ ፓስፖርቷን አስወጥተን ለማድረግ ብዙ ገንዘብ ያስፈልጋልና እያሉ ሲነጋገሩ፣ አይ ችግር የለውም ብሩኬ አይዞህ፣ ገንዘቡ ምን ችግር አለው ያንተው እኮ ነው እያለ ከፊታቸው ላይ ተናግሮ ዘወር ብሎ ግን በፍጹም ይህን ድርጊት ማስቆም አለብኝ፣ ፓስፖርቷን መገኘት የለበትም፣ አንድ ሴራ መስራት አለብኝ እያለ እየተናደደ ነበረ የወጣው። በስ እንግዲህ ብሩኬ ሜኪ በትርሲት ገንዘብ ምንም ማዘዝ እንዳልቻለ የተገነዘበው ግን እሱ ይህን ነገር በተንኮል ለማስቆም ያስፈለገውን ነገር ለማድረግ ይህን ባሰበበት ሰዓት ነበረ ሲወጣ ሚጣ ተከትላ እሱ ቶሎ ብሎ ስልክ ደውሎ አንድ ሴራ ሊያሴር ባለበት ልቡ ላይ እያሰበ ባለበት ስማኝ፣ እኔ እኮ ብሩኬን አፈቅረዋለሁ፣ ብሩኬን የኔ እንዲሆን አድርግልኝ ንገርልኝ እያለ ስትለው እሱም ቦታ ሳይሰጣት ጉዳይሽ ነው ገደል ግቢ፣ የማገባኝ ነገር የለም፣ እዛው ራስሽ ፍቅሩን ንገሪው፣ እኔ የምሄድበት የምቸኩልበት ነገር አለኝ በማለት እንግዲህ ሴራውን ሊሰራ እሱም አቅዷል። እንግዲህ የብሩኬ እህት ከለንደን ሀገር ታማ ወደ ሀገር የምትገባበትን መንገድ ስታመቻች ትርሲት ወይንም ለናባባ የሚሆን ግዳፍ ስታገድፍ በፍጹም ሜኪ የማይፈልገው አሁንም በበለጠ ደግሞ እህቱ ልትመጣ ነው ጭራሽ ብሎ በንዴት እየተቃጠለ ይገኛል። ብሩኬም እንግዲህ ልዕልትን ሌላ ጊዜ እንገናኛለን፣ በጣም ጥሩ ነው፣ እስኪ ለማንኛውም ግን ለምን ስለ አንቺና ስለ እኔ አናወራም ሲላት፣ እሱ ዛሬ ምንም አይነት ወሬ እንድናወራ አናውቅም፣ ፈታ ዘና እንድንነው ነበር ያለችው። ሚጣም እሱም ሄዶ ከፈለገው ጋር ዘና ፈታ እያለ እኛን እንቅልፍ አሳጣን እያለች ስትናደር ነበር። ትርሲትም እንዴት ይሄን ነገር ያደርጋል? ብሩኬ እኮ የኔ ብቻ ነው፣ የኔና የኔ ልጆቼ እኮ እኔን ጠይቀውኛል፣ ስለዚህ የጠየቁኝ ጥያቄ ትክክል ነው፣ ሚጣ ሳትቀድመኝና ጠበቃ ሳትቀድመኝ እኔ ማድረግ አለብኝ እያለች ሌሊቱን ስትድር አንቺ አለ ብሩኬ ሜኪ ምን ሆነሽ ነው ትርሲት? እሱ እኮ አሁን ስንት ዓመት ሙሉ የረሳውን ዓለም ውስጥ ገብቷል። ስለዚህ የሚፈልገውን ስላገኘ ለእናንተ ስልክ ምን ብሎ ያነሳላችኋል? እሷም እኮ አውቃ ነው ስልኳን የዘጋችው፣ ምክንያቱም እንዳትደውሉባት እና እንዳትጠሩባት። ተይው እንጂ አለሙን አንቺ ስን ያለውልሽ አይደል እንዴ በማለት ሲናገራት፣ አይ እኔ አንድ ነገር እንዳይሆን አልፈልግም ብሩክ እኮ የልጆች አባት ነው ትለዋለች ለሜኪ። ሜኪ ግን እንዴ አሁን እናንተ መች አስታውሳችኋል ብላችሁ ነው? ይመቸው ታውት ባካችሁ እያለ እሱም ጠበቃዋን እንዲያፈቅርለት ስለፈለገ ትርሲትን እንዳይጠይቀው ስለፈለገ ያሟሙቅ ነበር። ትርሲት ግን በፍጹም ልቧ ያለው ከመኪን ጋራ ነበረ።
ልጆቹም ቢሆኑ አባታችንና እናታችን በአንድ እንጂ ስለ አብሱ አናቅም አሉ። እንግዲህ ሚጣ ከበር ላይ ተለጥፋ ስትሰማ ተናደደችና ደግሞ እነዚህ ጫጩት የሆኑ ልጆቹ እንዴት ብሩኬን ለትርሲት ሊያረጓት ነው እንዴ? እኔ ሙቼ ነው ተቀምጬ እያለች ስትፎክር አባት ከኋላ መጥተው ያዋታል። አንቺ በዚህ ሌሊት ምን እያደረግሽ ነው ሲላል ንፋስ ልቀበል ብዬ። ንፋስ ደግሞ ምን ንፋስ አለና በዚህ አሁን ይሄ ንፋስ የሚያስደስት ሆኖ ነው ወይ ብለው ሲጠይቋት እንግዳስ ወደ ኪችን ሂጄ ወደ ሳሎን ሂጄ ወደ ኪችን እያልኩኝ እንቀሳቀሳለሁ። እኔ ነግሬሻለሁ። አንቺ ልጅ ግን የሆነ ነገር እዚህ ቤት ውስጥ ልታደርጊ አቅደሽ ከሆነ እንዳታደርጊው ነገርኩሽ በማለት የእሷን ተንኮል ስለሚያውቁ አስጠነቀቋት። ምክንያቱም እሷም አሁንም ለአባቷ ሜኪን አፈቅረዋለሁ የማለቱን ነገር ለመናገር ብሩኬን አፈቅረዋለሁ ብላ ለመናገር በጣም ጨንቋታል። ይህን ነገር ደግሞ ካደረጉ አባባም ቢሆን እንደ ወንድምና እንደ እህት እንደሚተያዩ ነው ሚጣንና ብሩኬን የሚያውቁት። በዛ ላይ ደግሞ ልጆቹ አባታችን የኛ ይሁን የሚለውን ነገር አማክረዋቸው የስነ ልቦና እንትን ሳይደርስባቸው እነዚህ ልጆች አባትና እናታቸው ጋር የሚኖሩበትን ነገር መመቻቸት አለበት እያሉ ቁጭ ብለው እያወሩ ነበረ። አሁን አባባ ቁጭ ብለው ጫማ እየጠረጉ ብሩኬ ሄደና አባ እንዴት ናደርክ እንዴ? ዛሬ እኮ በቃ 2 ሴቶች ጨፈጨፉኝ እኮ አላስከ ምን ብለው ነው ልጄ አሉት። እንዴ የታመሸህ የታደርክ እያሉ እኮ በቃ ሊበሉኝ ሊሰነጥቁኝ ነው የደረሱት ብሎ ሲናገራቸው አይ ልጄ ደግ ደጉን ቢያስቡ እንዳንቱማ ቢሆን እኔ ራሴ ምን ሆነ ይሆን አንድ ሰው መጥቶ ይሆኑ አደጋ ደርሶብህ ይሆኑ እያልኩ ነበረ ስጨነቅ ያደርኩት በማለት አባባ ሲናገሩት አየህ አባባ እነሱ ግን ሌላ ነገር ነው ያሰቡት። ከማን ጋር ነው ወይ ይችን የጠበቃዋን እኔ እናንተ እኮ ጠበቃዋን ለስራ ጉዳይ ለጠበቃነቷ ጎበዝ ስለሆነች እንድትጠቅመኝ ብዬ ነው ብዬ ብላት የኔም እኮ ጠበቃ ነበር ለጊዜው ተሳፍሮ ነው እንጂ ወደ ሌላ ሀገር ይመጣል በማለት አለችኝ። እኔ ግን ይቺ ጠበቃ በጣም የታወቀችና በጣም ጎበዝ የሆነች እንደሆነች ስለነገረችኝ እሷ ንብረቴን ስለምታስመልስልኝ ነው ከእሷ ጋር ግንኙነት ያደረግኩ ሲል ልጄ አትሰብ፣ አንተ የመሰለህ መወሰን መብትህ ነው። አንተ እኮ አሁን ነፃ ወንድ ነህ። ብትፈልግ ጠበቃዋን ባፈልግ ትርሲትም ልጆችን እናት መመለስ ትችላለህ። እኔማ ቢሆን ደስ ቢለኝ ትርሲትን መልሼ የመጀመሪያ ፍቅረኛዬን ከልጆቼ ጋር አብሬ ህይወቴን ብቀጥል ደስ ይለኛል አለ አባባ። ታዲያ ምን ችግር አለው ልጄ? ይሄም እኮ ይሳካል። ፈጣሪ የያዘ ሰው ወርቁ አይወርቅም። እሺ፣ ስለዚህ እኛም እናስብበታለን። ቢሆን እንደውም በሞቀው ቤትህ እንኳን ላንተና ለእኛም ተርፈህና ከዚህ በኋላ ምን ያንተና ትርሲት እያላችሁ ምንም ነገር የሆነው ነገር የለም። አታይም እንዴ ከዛች ኮሳሳ ቤት ጫማ ጠረጋ በቀን የስንት ህዝብ ጫማ እየሸተተኝ እየጠረኩ ስል የነበረ ዛሬ እንደፈለግኩ ቁጭ ብዬ ምን ልስራ ስራ ምን ልፍጠር እያልኩኝ እንደ ልቤ እየበላሁ እየጠጣሁኝ የተቀመጥኩት እኮ በአንተ ላይ ነው። አሁንም ወደፊት አንተ ነህ ያለኸኝ። ስለዚህ አይዞህ፣ እኔ ከጎንህ ነኝ። የመረጥከው ምርጫ ምረጥ፣ አብረን እንወስነዋለን በማለት አባባ ማበረታቱት። ልጆቹን ከባድ ጫና ጥለውበት ስለወጡ እንግዲህ የመጨረሻ ምርጫ የሚያደርገው በእርግጥ ትርሲት የሜኪናት ይችኛዋ የእህቴ ናት በማለት ወደ ጠበቃዋ እንግዲህ የትዳር አጋር ለማድረግ ብዙ ተነጋግሮ ጥሮ ስለ ሁኔታዋ አጣርቶ ስለ ቁንጅና አመስግኖ አማሎ ነበር የመጣው። ሆኖም ግን ከምንም በላይ ልጆች ይበልጣል በሚለው ወስኗል። ስለምትከታተሉኝ ከልብ ነው ማመሰግናችሁ። ቻናሉን እንግዲህ እናንተ ላይክ ሼር እያደረጋችሁ አበረታቱኝ። ሰላማችሁ በያላችሁበት ይብዛልኝ።